እጅግ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አላችሁ አለሁ። እኔ አልሐምዱሊላህ። ጥያቄንና ልመናዬን ሰምታችሁ ቪዲዮዬን ስላያችሁልኝ፣ ሰብስክራይብ፣ ሼር ስላደረጋችሁልኝ ከልብ አመሰግናለሁ። ነገር ግን ዛሬ የመጣሁበት ርዕስ ሀኒ በምትባለው እህታችን የመን ላይ ታግታ ሞታለች ተብላ ዜናዋ ለተስፋፋው ልጅ እህታችን አንድ ቪዲዮ ወጥቷል። እሱ ቪዲዮ በቪዲዮ መጨረሻ ላይ አስቀምጥላችኋለሁ። በደንብ አድርጋችሁ እንድታዩት። ጨረፍታ ነው፣ ውሃ እያስቀዷት ነው የሚያሳየውና ቪዲዮ። በመጀመሪያ ደረጃ እንኳን ለቤተሰቦችሽ ለልጅሽ በህይወት ኖርሽላቸው። ከዛ በመቀጠል ደግሞ አላህ ከዛ ቦታ ላይ በሰላም ነጃ ብሎ ከቤተሰቦችሽ ከልጅሽ ጋር ያገናኝሽ። በጣም ደስ ብሎኛል። እውነት ለመናገር 7-8 ዓመት የሆነው አጽም አምጥተው ሞታለች ብሎ ሲያሳዩ እውነት ለመናገር እኔ ህሊናዬ ማምኖ መቀበል አልቻለም። ኢንሻአላህ ኸይር እርግቦሽ ጎበኙ እና ምላችሁ ፈልጌ ነው። ሌሎቻችሁ ሳውዲ አረቢያ ላይ የምትገኙ ሞኝ ብልጥ በሰው ይማራል ሞኝ በራሴ ካልደረሰብኝ ይላል ያገሬ ሰው። እና እንዴት ነው እታያለሁ? ድምጼም ይሰማል። እንደዚህ በየመን ሄደን ኢቃማ ይዘን እንደገና እንመለሳለን የምትሉ ሰዎች አድቡ። እውነት እንደዚህ ህይወት ለራሳችሁ ህይወታችሁን ገብራችሁ ቤተሰብ አስጨንቃችሁ ልጆችን ያለ ወላጅ ያለ እናት ፍቅር ማስቀረት ጥሩ አይደለም። አላህ እስካለላችሁ ርዝቃችሁ እዛው ጠንክራችሁ ሰርታችሁ፣ አላህ ካለላችሁ ደግሞ በቃ ካላለላችሁ ወደ ሀገራችሁ ገብታችሁ ባይዘወይ ብዙ ጊዜ ተይዘው የገቡ ሰዎች ሳኡዲ የመግባት እድላቸው በጣም ጠባብ ነው፣ በጣም ማለት ነው። ነገር ግን በራሳችሁ በኤምባሲ በኩል ፕሮሰስ አድርጋችሁ የምትመጡ ሰዎች ደግሞ የመግባት እድላችሁ በጣም ሰፊ ነው። ምን ልላችሁ ፈልጌ ነው? ለምሳሌ አሁን እኔ የገባሁት በቪዛ ነው የወጣሁት ደግሞ እንዲሁም በራሴ ፍላጎት ትኬት ቆርጬ ቪዛ አስመትቼ ነው የወጣሁት። ኩሪጅን ያይ ነው የወጣሁት። የኔ የመግባት እድል 90% አለ። እሱም መቼ ነው? እዛ ሀገር ከወጣሁበት ከ3 ዓመት ከዛ ሀገር ውጭ ከቆየው በኋላ በ4ኛ ዓመት መጀመሪያ ላይ እዛ ሀገር መርገጥ እችላለሁ ማለት ነው። እዛ ሀገርስ የማይረግጡት ማን ናቸው ከተባለ በኡምራ ሄደው ኩሩጅና ያይም በኤምባሲ ጨርሰው ቢመጡ መግባት አይችሉም። በሐጅ ሄደውም ጠፍተው እየሰሩ ኩሩጅና ያይ አስመትተው ቢመጡ መመለስ አይችሉም። በባህር ሄደው እንዲሁም በሊሲፓሲ ወደ ሀገር ቢመጡ መመለስ አይችሉም። እዛ ሀገር መመለስ የሚችሉት በኮንትራትና በአይዲ በኢቃማ የገቡ ሰዎች ገብተው እዛ ሀገር ኢቃማቸው ተበላሽቶ ረጅም ዓመት እንኳን ቢኖሩም ወደ ሀገራቸው ሲመጡ ግን በፓስፖርታቸው ሊሲፓሲ ጨርሰው በፈቃደኝነት ወደ ኢትዮጵያ ከመጡ ከ3 ዓመት በኋላ የመግባት ቻንስ አላቸው ማለት ነው። ስለዚህ እንዲህ አይነት በኮንትራትና በኢቃማ የሄዳችሁ ሰዎች እባካችሁ በባህር የሚያንከራትታችሁ ምንም ነገር የለም። በፓስፖርታችሁም ሆነ በነጭ ወረቀት ለሲፓሲ አውጣችሁ ትኬታችሁን ቆርጣችሁ ወደ ሀገራችሁ ተመልሳችሁ እንደምንም ብላችሁ እቺን 3 ዓመት ታግሳችሁ አሳልፋችሁ ድጋሚ መሄድ ትችላላችሁ። ኮራ ዘና ብላችሁ ነው የምትገቡት። ግን ከ3 ዓመት በፊት አይቻልም። ከ3 ዓመት በፊት አይቻልም መግባት። ይቻላል ያልኩትን ብቻ ይዛችሁ እንዳትሮጡ። 3 ዓመት ኢትዮጵያ ውስጥ ከቆያችሁ በኋላ በ4ኛ ዓመት መጀመሪያችሁ ብትሄዱ የመግባት ቻንሳችሁ 90% በወንጀል ካልተያዛችሁ፣ ቤት ተሰብሮ ካልተያዛችሁ፣ መንገድ ላይ ተይዛችሁ ካልገባችሁ፣ በራሳችሁ ፍላጎት ነጭ ወረቀት አውጥታችሁ ወይንም በፓስፖርታችሁ አስጨርሳችሁ ወደ ኢትዮጵያ ከገባችሁ በኮንትራት እንዲሁም በአይዲ እዛ ሀገር የገባችሁ ሰዎች ነው ይሄ የሚመለከተውና ወደ ኢትዮጵያ መታችሁ 3 ዓመት ከቆያችሁ በኋላ በ4ኛ ዓመታችሁ ሳውዲ መግባት እድላችሁ በጣም ሰፊ ነው ብዬ ልነግራችሁ እወዳለሁ። የየመንን በረሃ እንኳን ወደ ሀገሬ ልመጣበት ይቅርና ወደ ሳውዲም ለመሄድ በጣም የምፈራው የሚሰቀጥጠኝ ሁሉ ጊዜ አላህዬን የምለምነው ያረብ እንደው ያረብ ምን ቢቸግረኝ ያንን መንገድ እንዳትፈርድብኝ ነው የምለውና
ከዚህ ወደዛ ለሚሄዱትም አዝናለሁ። እንኳን እኔ ከዛ በዛ ተመልሼ ልመጣና እህታችን ሀና ባለሽበት ሰላም ሁኚ። ለቤተሰቦችሽ ለልጆችሽ ሰላም ያብቃሽ። ሌሎቻችሁም የሀናን ህይወት አይታችሁ ተምራችሁ ከእንደዚህ አይነት ድርጊቶች ብትቆጠቡ። ዱንያ 9 ናት እኮ 10 አትሞላም። በቃ 9 ናት 10 አትሞላም። ስለዚህ እዛም ሆነን ያው ቀዳዳ ነው። እንደውም እዚህ ካለን ይልቅ እዛ ስንሆን የቀዳዳው ስፋቱ ወላሂ ላዚም እንደው ኢትዮጵያ ላይ ስትሆኑ ቀዳዳዎች ትንሽ ያንሳሉ። በቃ ታውቃላችሁ፣ ለምን እንደምታወጡ ለምን እንደምትዘነዝሩ ታውቁታላችሁ። በቃ ኮመን የሆነ ወጪ አላችሁ። ቤት ኪራይ ሊሆን ይችላል፣ ቀለብ ሊሆን ይችላል። በቃ ልብስ እንደሆነ በ2 ዓመት አንዴም ከገዙ ጎበዝ ናቸው። እውነቴን ነው የምላችሁ። በ2 ዓመት አንዴም ከገዙ ጥሩ ነው። ሌላ ለምን አያስቡም? ቤት ካልሰራው ብሎ አይታገሉ፣ መኪና ካልገዛው ብሎ አይታገሉ። በየወሩ የምትመጣውን አብቃቅተው ሰሩም አልሰሩም በዛች ይኖራሉ። እና ምላችሁ ፈልጊ እና ሁላችሁም እንዲህ አይነት መንገድ አትምረጡ። ያንን ቪዲዮ በቪዲዮ መጨረሻ ስለማድረግላችሁ ቪዲዮን እስከ መጨረሻ አይታችሁ መጨረስ እንዳትረሱ። አሁንም ቢሆን ይህንን ቪዲዮ ቫይራል አውጡልኝ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አለው እመጣለሁ። ከዚህ በኋላ በሰፊው ነው የምመጣው። እውነት ነው፣ እኔም ጠፍቻለሁ። የብዙዎቻችሁ ጥያቄ አንቺም እኮ ጠፋሽ ነው። በሱቄ ዙሪያ ደግሞ ባወራሁት ላይ አብዛኛ ሰዎች ካሜራ ግጠሚ፣ ድብቅ ካሜራ ግጠሚ፣ ድብቅ ካሜራ ግጠሚ ብላችሁኛል። ኢንሻአላህ አላህ ያውቃል። ያለውን ነገር በሂደት ማሳውቃችሁ ይሆናል። ግን ያው ብለን ውለን ወደ ቤታችን እንሄዳለን። ይመቻችሁ በሚለው ነው። አሁን ቪዲዮውን አስገብቼ እኔ ልውጣ። ዩቲዩብን ሰብስክራይብ እንዳትረሱ፣ የዩቲዩብ ደወል ምልክቱን መጫን እንዳትረሱ። እወዳችኋለሁ። ባይ ባይ።